እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወራዊ የመስቀል መታሰቢያ በዓልና እንዲሁም በዚች ቀን ታስበው የሚውሉ የቅዱሳን በዓላት ወራዊና እንዲሁም ዓመታዊ በዓላት በሰላም አደረሳችሁ አደረሰን፣ አሜን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዳሜ የሚጸለይ የመስቀል አጥር ጸሎት። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም በክንፍ ከፍሎ የጋረደችው መካከላቸው የቆመ እርሱ መስቀል ዛሬ ያማረ ነው። መስቀል ቅጠሎቹን አወጣ፣ በመስቀሉ ከሙሽራ ጎን ደምና ውሃ መነጨ። እርሱ የተቀጠቀጠ ሸምበቆ አይሰብርም፣ የነደደ እሳትም አያጠፋም። ለማያምንበት ድል የማያደርጉ ፍትሕ ከሚያወጣው ድረስ የመስቀሉ ድር የሚያደርግ የሚሰማ የሚረዳ ነው። በመስቀል ኃይል ኢየሱስ ክርስቶስ ነፍሴንና ሥጋዬን ጠብቅልኝ ለዘላለሙ አሜን። በብርሃንህ ብርሃንን በጽድቅህ ፊትህን አይ ዘንድ የእስራኤል ቅዱስ ይሆን ከአምላኬ በስምህ በማመሰግንበትና በምዘምርበት ጊዜ አንደበቴን ደስ ይለዋል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ እግዚአብሔር ቃል ንጹሕ ነው፣ በመስቀሉም ድነት አደረገ። እግዚአብሔር ቃል የጋለ ነው፣ የታሰሩትን የሚፈታ ነው። እግዚአብሔር ቃል በውሃዎች ላይ ነው፣ የምስጋና አምላክ እንደ ነጎድጓድ። ይህ ከዚያና ወደ የመሰለ እርሱ ነው፣ የውሃውን ወይን ያደረገ የእግዚአብሔር ቃል ባህር ነው። የሲኦል ደጆች እየፈረሱ እግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። እግዚአብሔር ቃል እውነት ነው፣ ሕይወትም ቤታችም ነው። እግዚአብሔር ቃል ሰማያት ጸኑ፣ በእኔ ላይም እንዲያበራ ቃልን አሰማኝ። አቤቱ በመስቀልህ አሳየኝ፣ እኔ ባሪያህን ለዘላለሙ አሜን። በአብ ስም ማርያ፣ በወልድ ስም ምናቱር፣ በመንፈስ ቅዱስ ስም ኢያቢቴር ብዬ ከአሕዛብ በላይ ወደ ሆነው ልዑል ነፍሴንና ሥጋዬን እማጸናለሁ። በአንድነቱ የሚመሰገን በትጉህ የሚቀደስ እርሱ ሳህሉና ምሕረቱ በእኛ ላይ ለዘላለሙ ይሁን አሜን። በአብ በወልድ በመንፈስ ቅዱስ አልፋ እርሱ መዳረሻና መነሻ የሌለው ቀዳማዊ ተራራዊ ነው። በጥበቡ ታላቅ፣ በሥራው ኃያል፣ በምክሩ ጥበበኛ ነው። በሁሉ የሚኖር የሚመሰገን ነው። አቤቱ ለዘላለሙ ከኔ ጋር ኑር። ታው አቤቱ ልመናዬን ወደ አንተ ትቅረብ። ስለ አቤቱ በዕፀ መስቀሌ ጠብቀኝ፣ በመስቀልህ ኃይል እርዳኝ፣ በስሞችም እርዳኝ። እኔ ባሪያህን ተማጽኛለሁ። ሳዶር አላዶር ዳናት አዴራ ሮዳስ። ያን ጊዜ በዕለተ ዓርብ በጮህ ጊዜ ዓለም ተለዋወጠ፣ የምኵራብ መጋረጃ ተቀደደ። እንደዚሁም በመስቀልህ ኃይል የኃጢአቴን መጽሐፍ ቀደድልኝ፣ አሜን። በአብ በወልድ በመንፈስ ቅዱስ ስም ቤትን እንደ ድሃ በድሃ ቤት እንዳደርህ የእኛን ሥጋ ለብሶ ተሰቀለ፣ ታመመ፣ ሞተ፣ ከሙታን ተለይቶ ተነሳ፣ ወደ ሰማይ አረገ። ዳግመኛም በምስጋና ይመጣል፣ ሕያውና ሙታን ይገዛ ዘንድ ለዘላለሙ ድረስ ክብር ምስጋና ይሁንና ይቅርታውና ምሕረቱ በእኛ ለዘላለሙ ይሁን አሜን። በመስቀል ለቤተ ክርስቲያን አጥርና ግንብ ነው። መስቀል በጠላት ውስጥ አጥር ነው። መስቀል ለምእመናን አጥር ነው። መስቀል በሚጠሩት ሰዎች ፊት የምስጋና አጥር ነው። መስቀል በትሑታን ፊት አጥር ነው። መስቀል ለነዳያን አጥር ነው። መስቀል ለሃይማኖት አጥርና ቅጥር ነው። ለሚያምኑበት ሁሉ አጥር ነው። አልፋ እስከ ዘላለም ድረስ ያለህ የነበርህ ነው። እግዚአብሔር ቃል ወልድ ነው። በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ እግዚአብሔር ቃል ወልድ ይህ ነው። በሦስት ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማይ ያረገ ዳግመኛም በምስጋና በጌትነት የሚመጣ ሕያዋንና ሙታንን የሚገዛ እግዚአብሔር አካላዊ ቃል ይህ ነው። ለእርሱ ክብር ምስጋና ይገባዋል። ይቅርታውና ምሕረቱ ለዘላለሙ በእኛ ይሁን አሜን። በዚህ በሚመጣውም ዓለም እንድትምረኝ እማጸንሃለሁ። በመስቀል አጥር ጠብቀኝ፣ በድህነት ቀንም ከክፉ ጋርደኝ። እኔ ባሪያህን ለዘላለሙ አሜን።
በአብ በወልድ በመንፈስ ቅዱስ ስም ምሕረትህና ቸርነትህ አቤቱ በእኛ ይሁን። የፊትህንም ብርሃን የማያምኑ መለካውያን እነርሱ በዚህ ዓለም ሆነ በሚመጣው ዓለም የተወገዙ ናቸው። እኛ ግን በአባቶቻችን በሐዋርያት እምነት እናምናለን። ንዕድ ክብርት በምትሆን በአንዲት ክብርት ቤተ ክርስቲያንም በአንዲት ጥምቀት በሚመጣውም ዓለም የሙታን መነሳት ተስፋ እናደርጋለን። እግዚአብሔር ቸርነቱ ምሕረቱ ስለኛና ሃይማኖታቸው በቀና ክርስቲያኖች ላይ ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። ኃጢአት ሳይኖርበት ተሰቀለ፣ ታመመ። ሕመም ሳይኖርበት ጎኑ ተወጋ። ባህሪ መለኮቱ ግን አልታመመም። እንደ በደለኛ በሁለት ወንበዴዎች መካከል ተሰቀለ። ራሱንም በዘንግ መቱ። የክብር ጌታ የምሕረት አምላክ ጎኑ በጦር ወጉት። ንዑድ ክቡራን እጆቹ በመስቀል ላይ ዘረጋ። በመስቀል ችንካሮቹ ተመታ። እኛ ከኃጢአት ነፃ ያወጣን ዘንድ ዛሬ መስቀል ተመሰገነ፣ ለዓለም ተጠራ። እግዚአብሔር የተመሰገነ ሰው ነፃ ወጣ። ሰይጣን በኢየሱስ ክርስቶስ የመስቀሉ ኃይል ታሰረ። የምንናገረው የክርስቶስን የሰውን ፍቅር ምን ይደንቅ! ከአቅም በላይ የሆነ ትሕትና መመኪያ የሌለው ፍቅር ምን ይደርቅ ምን ይጠልቅ! ለዚህ አንክሮ ይገባል። የክርስቶስ የሰው ፍቅርን እናገራለን። ይህን ያህል ሸክላ በሰሪው ላይ ይታበያልን? ፈጣሪ ሆኖ ሳለ የአይሁድን ስድብ ታገሰ። የምንናገረው የክርስቶስን ፍቅር ምን ይደንቅ ምን ይረቅ! ሲደበድቡት አልተሳደበም፣ መከራ ሲያጸኑበት አልተቀየመም። ለምንናገረው የክርስቶስ ፍቅር አንክሮስ ይገባል። መስቀል ተመሰገነ፣ ዓለም ተጠራ። ዛሬ መስቀል ለወንድሞቹ አበራ። እግዚአብሔር የተመሰገነ ነው። ሰውም በትንሣኤ ነፃ ወጣ። የአምላካችን ቸርነትና ትሕትና የዋህነት ሰውን በመውደድ የተቀበለውን እናገራለን። ሰማይን እንደ ቀመር የሰቀለው እርሱ ነው። በእንጨት መስቀል ላይ የተሰቀለ ሰማይን ከዋክብትን የሸፈነ እርሱ ነው። የእሾህ አክሊል ተቀናጀ። የሰማይ ሰራዊት በፍርሃት ሆነው የሚቆሙለት እርሱ በጲላጦስ ፊት ቆመ። ሙታንና ሕያዋን የሚገዛ እርሱ እንደ በደለኛ ተፈረደበት። ሁሉንም መከልከል ሲችል አልከለከለም። የጠፋውን ዓለም እርሱ በቅጽበት እንዲጸና አደረገው። እኛ ግን ከሙታን ተለይቶ የተነሳው ክርስቶስ እንሰብካለን። ለአሕዛብ መድኃኒት ሆነ። ከመስቀሉ ወርዶ በሲኦል ውስጥ የታሰሩትን ፈታ። ከኃጢአት ቀንበር አውጥቶ ነፃነት ሰበከ። በሥጋ ወደ ራሱም አቀረበን። ከዓለም በፊት ያለ የነበረ የሚመጣ እርሱ የታመመ የሞተ የተቀበረ የሞተን ከሙታን ተለይቶ የተነሳ ሕያው እርሱ ነው። የታመመው የሞተው ሥጋ ብቻ አይደለም፣ በገብረ መንፈስ ቅዱስ ሥጋ ተዋህዶ ቃልም ሰው ሆኖ ነው እንጂ። ሕያው እርሱ ከሞት ተለይቶ ተነሳ። ከጥንት ጀምሮ እናውቃለን። እርሱ ባህሪውን ያውቃል። በአካል ሥጋ ወደ ሲኦል ወርዶ አይቶ ተሳለው። ቁራኝነት ያስለመደ ሩቅ ብእሲም አስመሰለው። ባህሪ መለኮቱን አይቶ አሰምቶ ተናገረ። ሥጋ ተዋህዶ እኔ ከሹመቴ ሻሪ ማን ነው? እሱስ ሰማይ ነው። አባቴ ጋር ሰማያትን የፈጠረ ነው። ኢየሱስ ክርስቶስ ነፍስ ከሥጋ በሚለይበት ጊዜ ምድር ተነዋወጠች፣ ሰማይ ታወቀች። በርተለሜዎስ አይቶ እንዲህ አለ። ከመስቀል ወዴት እንደሄደ ከመስቀሉ በወረደ ጊዜ የቀደሙ አባቶች አዳናቸው ዘንድ ወደ ሲኦል ወረዱ። ፈያታዊ ዘይማን በጌትነት አስበው ያለው ከጌታ ጋር ሁለት ወንበዴዎች ሰቀሉ፣ አንዱ በቀኝ ሌላውን በግራ። በመካከላቸው ኢየሱስ ነበረ። ጲላጦስ ኢየሱስ የአይሁድ ንጉሥ ነው የሚል መጽሐፍ ዛሬ በኩር ክርስቶስ ከሙታን ተለይቶ ተነሳ። ኃጢአትም አልሰራም፣ ሐሰትም በአንደበቱ አልተገኘበትም። ለእውነትና ለበጎ ነገር ለሚገዛ መከራ ከእርሱ ያርቅልን ዘንድ ብርሃንን ያሳየዋል፣ ያጸድቀዋል። የብዙ ኃጢአት የሚደመስስ እርሱ ነው ጌታ ኢየሱስ ክርስቶስ። እንደዚሁም የኔን ደዌና ኃጢአት ከነፍሴና ከሥጋዬ እኔ ባሪያህን አጥፋልኝ። አሜን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ሚያዝያ 10 በዚች ቀን የታላቁ አባት የአባ ብሉይረድ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህ ዓለም ተላ ደስታው ምቾቱን ጣሙን ትቶ ወደ አስቄጥስ ገዳም መጥቶ መነኮሰ። ለአባ ብሉይረድ ሆኖ 25 ዓመት ሲያገለግል ኖረ።
ስጋው እስኪያልቅ ድረስ ጽኑ ተጋድሎ ተጋደለ። ከሰውነቱ ስጋው ፍላጎት ሁሉ አጠፋ። ባህሪው ቀንቶ የኖረ በጸሎትና በቅዳሴ ጊዜ ጸጥታ ጸና። የቁርባን ቅዳሴ ጸሎት እስኪፈጸም ሁለት እጆቹን የኋሊት ታስረው ራሱን አዘንብሎ እያለቀሰ ይቆማል። ከቅዳሴ በወጣ ጊዜ በዛች ዕለት ከሰው ወገን ማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋር መነጋገር ከሚፈልግ ሰው ጋር ለምን አትነጋገርም ብሎ በጠየቁት ጊዜ እንደሚገባ ሁሉ ጊዜ አለው ብሎ መለሰ። እረፍቱም በቀረበ ጊዜ በረከት ከእርሱ ሊቀበሉ በጸሎቱም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለሁም። አንድ ሰው መብራት እያበራ በነፋሱ ውስጥ ቢቆም መብራቱ የሚጠፋ አይደለም። እንዲሁም እኛ በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። የአባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘ ጊዜ ጌታችን ከዚህ ኃላፊ ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሙ በሰላም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከአባቶቻችን ሊቃነ ጳጳሳት ሰባኛ የሆነ የእስክንድርያ ሊቀ ጳጳስ አባ ገብርኤል አረፈ። ይህም ቅዱስ የምስር አገር አለቆች ከሆኑት ልጆች ውስጥ ነው። በግብፅ ባለች በቅዱስ መርቆሬዎስ ቤተ ክርስቲያን ዲቁና ተሾመ። አዋቂና ጥበበኛ ስለሆነ ጸሐፊ ሆኖ ብዙዎች መጽሐፍቶችን ጻፈ። የሚበዙት በአረበኛና በቅብጥ ቋንቋ ተረጎመ። ከመሆኑም በፊት ሁሉን አይተው በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሶርያዊ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበረ። አረጋውያን መነኮሳትና ኤጲስቆጶስ ወደ እርሱ ተሰብስበው ለዚች ለከበረች የጵጵስና ሹመት ማን እንደሚሻር ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታሮይክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱም አመለከታቸው። መነኩሳቱ ኤጲስቆጶሳቱ በዚህ ወደ ተስማሙ። ከዓመተ ሰማዕታት በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስኬጥስ ገዳም በሄደ ጊዜ መታመም የጨመረ። ይቺ በባሲሎስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከትስብእቱ ተጨመረ ብሎ እንዲያስብ መለኮቱ ስለፈሩ በእኛ ልማዳችን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይቺ ቃል ከሚከተላት ያለመለየት፣ ያለመጨመር፣ ያለመደባለቅ ከሚለው ጋር ተሰራች። በበጎ አቀባበልም ተቀበሏት። እስከዚች ቀን ጸንታ ኖረች። በሹመቱ ወራት ብዙዎች በጎ ስራዎች ተሰሩ። ሙታን በቤተ ክርስቲያን ውስጥ እንዲቀብሯቸው በውግዘት እንዳይቀብሯቸው በውግዘት ከለከለ። ሁለተኛ ቁባቶች በእነርሱ ዘንድ ያኖሩትን አውጥተው እንዲሰዱ አወገዘ። ይህ አባት ስለ ሙታን ርስትና ስለ ሌሎች ስራዎችም የሕግና የሥርዓት መጻሕፍትን ደረሰ። ከቤተ ክርስቲያን መጽሐፍ ብዙዎችን ተረጎመ። በዘመኑ 53 ኤጲስቆጶሳትና ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳ አልተቀበለም። የግብፅ ንጉሥ በግፍ ከእርሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮችን በላዩ ላይ አኖረ። ጸሐፊዎችና ሹመኞች ከሕዝቡም ሁሉ አብያተ ክርስቲያን ወይም ከገባሬዎች ምንም እንዳልወሰደ ባወቁ ጊዜ ስለዚህ 300 የወርቅ ዲናር ሰብስበው ስለ እርሱ ለንጉሥ ሰጡት። የእረፍቱም ጊዜ ሲቀርብ እግዚአብሔር ትሩፋቱንና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናት መነኮሳት ወደ እርሱ እንደመጡ በሌሊት ራእይን አየ። እነርሱም ወንጌሎችን፣ መስቀሎችን፣ ማዕጠንቶችን በእጆቻቸው ይዘዋል። እንዲህም አሉት፣ እኛ ልንጎበኝህ መጣን። ከዓመተ ፍጻሜ በኋላ ወደ አንተ ተመልሰን መተን ከእኛ ጋር እንወስድሃለን። በነቃም ጊዜ ከእርሱ ዘንድ ላሉ መነኮሳትና ኤጲስቆጶሳት ለካህናትም እንዴት እንዳየ ነገራቸው። ከደዌውም ዳነ። ከዓመተ ፍጻሜ በኋላ ጥቂት ታመመ። አስቀድሞ ወደ እርሱ መጥተው የነበሩት ካህናት መነኮሳት ደግሞ አያቸው፣ ሰላምታም ሰጡት። ከእነርሱም ጋር ደስ አለው። በዚያን ጊዜ ነፍሱ በእግዚአብሔር ሰጥቶ በሰላም አረፈ። ወንጌላዊ ማርቆስ ወንበር 14 ዓመት ከኖረ በኋላ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሚያዝያ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት
ቅዱስ አባ ይስሐቅ ገዳማዊ፣ አባ ገብረ ሊቀ ጳጳስ እንዲሁም ወርኃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ፣ ወሎፊዮስ፣ ቅድስት እሌኒ ንግሥትና ቅዱስ ዕፀ መስቀል ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰቡ በችግሬ ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።